ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ለቤት ፈላጊዎች በሙሉ ተደራሽነቱን እያሰፋ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በተለያዩ ቦታዎች ላይ ቅንጡ አፓርትመንቶችን ይዞ በአዋሬ በሳር ቤት እንዲሁም በፒያሳ ለእናንተ ለደንበኞቹ ከተለያዩ አማራጮች ጋር ይዞሎት ብቅ ብሏል። ከባለ 1 እስከ ባለ 3 መኝታ በተጨማሪ በገላን ላይ ዘመናዊ ንግድ ሞሎችን አዘጋጅተን እየጠበቅነው እንገኛለን። ታዲያ ምን ይጠብቃሉ? ለበለጠ መረጃ ታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ኢነ ሊረቢኩም ፊ አያሚ ደህሪኩም ነፈሓት፣ ከጌታችሁ እኮ ለእናንተ በዘመናችሁ የሚሰጣችሁ ስጦታ አለ። ነፈሓቱን እናንተ ላይ የሚነፍስ ንፋስ አለ። ፈተዓረዱ ለሃ፣ ለእሷ ተዘጋጁላት። ለአለሁ አን ዩሲበኩም፣ ምናልባትም ሊያገኛችሁ ይችላል። ነፈሓቱን፣ ይህ ስጦታ፣ ይህ እድል፣ ሚንሃ፣ ከእሷ ልታገኙ ይችላላችሁ። አላህ ከሚያመጣላችሁ እድል ስጦታ። ፈላ ተሽቀውነ ባዕደሃ አበዳ፣ ከሷ በኋላ እናንተ እድለ ቢስ አትሆኑም አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይህንን ወር ሌሎቹን ወር ረመዳንን ሲያመጣልን እንድንጠቀምበት ነው። ሻዕባንን ያመጣል። የሰው ልጅ ነን፣ በሆነ ነገር እንዘናጋለን፣ እንወድቃለን፣ እንነሳለን። ይሄ የአማኝ ባህሪ ነው። አማኝ በነገራችን ላይ ይወድቃል፣ ይነሳል። እንደ አንድ ዛፍ አለ ነቢዩ የመሰሉት፣ ንፋስ ወደዚህ ያደርገዋል፣ ወደዚህ ያደርገዋል። ይህ የአማኝ ባህሪ ነው አሉ። አማኝ ዛሬ ይታመማል፣ ነገ ይነሳል፣ የሆነ ሰዓት ይወድቃል፣ የሆነ ሰዓት ቀጥ ይላል። ሙናፊቅ ደግሞ አላህ ይጠብቀን። የዛፉን ምሳሌ ነገሩና ንቅንቅ ማይል ንፋስ ማያንገዳግደው፣ አንዴ ከወደቀ ግን አይነሳም። አላህ ይጠብቀን። ስለዚህ አላህ የሆነ ነገር ላይ ስንወድቅ እንድንነቃ አላህ ያደርጋል። ለሙእሚን ባሪያዎቹ የሰጠው ስጦታ ነው። 11 ወር ድክም ብለን ወንጀል ላይ ወድቀን ጉብጥ አርጎን እንደው ገፍላ ላይ ነበርን። ከዛ ረመዳንን ያመጣና አላህ ደግሞ እንድንታደስ አላህ ያደርጋል። ጠላታችንን ሸይጣንን ያስርልንና ወደ መስጊድ እንድንሰባሰብ እንደው ዓመቱን ሙሉ የዘነጋነውን ቁርአን እንድናየው አላህ ያመቻቻል። እኛ ለሚጠበቁ ምንድነው? ከዛሬውን ጀምር ያ አላህ ዓመቱን ሙሉ ያኮረፍኩትን ያንተን ቃል ቁርአን ሁሌ እንዳነብ እንደ እርዳኝ አቅሙ ስጠኝ ብለን እናልቅስ። ወላሂ የአላህን ደብዳቤ ሁሌ ለማንበብ፣ ሁሌ እሱን ለመለመን፣ ሁሌ እሱን ለማስታወስ፣ ሁሌ እሱን ለመዘከር ዛሬ አላህ ብለን አላህን እንማጸነው። ለምን? በዚህ በተከበረው በተባረከው ወር ረመዳን ላይ ይበልጡን ጠንካራ ሆነን ለመዘጋጀት። በእኛ ላይ ስንት ረመዳን አልፎብናል፣ ስንት ረመዳኖችን ጾመናል። በእኛ ላይ ግን ለውጥ ያለው ያመጣው ረመዳን የትኛው? ስለዚህ የዘንድሮ ረመዳን አላህ ያደርሰን ብለን አላህን እየተማጸንን እየለመንነው እንድንደርስ ጠይቀነው አላህ ወፍቆን ካገኘነው ከወትሮ በበለጠ እስከ ዛሬ ካሳለፍናቸው ረመዳን የዘንድሮ ረመዳን ልዩ ሊሆን ይገባል። እኛ የምንቀየርበት የምንለወጥበት ረመዳን ሊሆን ይገባል። ስለዚህ ከዚህ ረመዳን ላይ የምንዘጋጃቸው ዝግጅቶች አሉ። አንዱ ምንድነው ከተባለ ከረመዳን በፊት ራሳችንን መለወጥ ማስተካከል ነው። ኢብኑ ረጀብ ሐፊዝ ኢብኑ ረጀብ አልሐንበሊ ረሂመሁላህ ምን ይላሉ? ለጣኢፉል መዓሪፍ የሚባል ኪታባቸው ላይ ሲያነሱ ካነ ዐምር ብኑ ቀይስ ቀይስ ነበረ ረሂመሁላህ ኢዛ ደኸለ ሻዕባን ወር የገባ ጊዜ አግለቀ ቲጃረተሁ ንግዱን ይዘጋ ነበር። በቃ ንግድ የለም ይላል። ወተፈረገ ሊቂራአቲል ቁርአን ቁርአንን ለመቅራት ይነጠል ነበር። ቁርአንን ያነበንብ ነበረ። ወካነ የቁል ይልም ነበረ ጡባ ሊመን አስለሐ ነፍሰሁ ቀብለ ረመዳን። ጡባ ምንኛ ማረ፣ ምንኛ ታደለ ከረመዳን በፊት ነፍሱን ያስተካከለ ተለውጦ ተቀይሮ ረመዳንን የተቀበለ ምንኛ ታደለ። ያ አላህ አዎ ከነ ወንጀል እንዳትቀበል ነው። ተውባ ሳታደርግ እንዳትቀበል ነው። ኤክስፓየርድ ነገሮች ምሸጥ ነበረ። አቁም፣ ቶብተ ተቀበል ነው። ወንጀል ላይ ወድቃላ፣ ቶብተ ተቀበል። ጡባ ሊመን አስለሐ ነፍሰሁ ቀብለ ረመዳን፣ ከረመዳን በፊት ነፍሱን ላስተካከለ ሰው ምንኛ ታደለ፣ ምንኛ ታደለ። ከረመዳን በፊት ተውባ እንድናደርግ ወደ አላህ እንድንመለስ አላህ ይፈልጋል። ይሄ የአላህ መመለስ ተውባ የሚባለው በነገራችን ላይ በዓመት አንድ የምናደርገው። ረመዳን ግን ልዩ ስለሆነ በልዩ ሁኔታ እንቀየር እንለወጥ ለማለት እንጂ
ተውባ ለይለ ወነሃር ሁሌ እኛ ላይ ተውባ ያስፈልጋል። ለምን ከተባለ ታላቁ ነቢይ ረሱል ዓለይሂ ሰላቱ ወሰላም ያለፈውን ወደፊትን ወንጀል የማራቸው ወንጀል የተባለ የሌለባቸው አላህ የወደዳቸው ያከበራቸው አላህ ያላቃቸው ግብዣ አድርጎ 7 ሰማይን አልፎ እሱ ዘንድ አድርሶ ያናገራቸው ነቢዩ ሰለላሁ ዐለይሂ ወሰለም ጀነት የመሰከረላቸው ከጀሃነም ንጹህ መሆን የተመሰከረላቸው ረሱል ዓለይሂ ሰላቱ ወሰላም በቀን ከ70 በላይ እስከ 100 ጊዜ ረቢ እግፊር ሊ ወቱብ ዐለየ እያሉ ነብዩ ተውባ ያደረጉ እስትግፋር አላህን ይለምናሉ። እኔና አንተስ ወንጀል የለብንም? አይናችን ስንት ወንጀል ሰራ፣ ጆሮአችን፣ ቀልባችን፣ ምላሳችን፣ እጆቻችን ስንት ነገር፣ እግሮቻችን ስንት ቦታ ሄዱ። ታዲያ ተውባ ያስፈልገን። ጦባ ሊመን አስለሃ ነፍሰሁ ቀብለ ረመዳን ከረመዳን በፊት ነፍሱ ያስተካከለ ሰው ምንኛ ታደለ። ስለዚህ የመጀመሪያው ምን እናድርግ? ወደ አላህ እንመለስ። ወቱቡ ኢለላህ ሁላችሁም ወደ አላህ ተመለሱ። ጀሚዓን አዩሃል ሙእሚኑን እናንተ አማኞች ሆይ ያለ እናንተ አማኞች 5 አውቃት ሰላት ምሰሉ አላህን የምትገዙ ዘካ ሐጅ የምትሄዱ ዘካ የምታወጡ ረመዳንን ምጾሙ የኔን አንድነት በብቸኛ ተመላኪነት የመሰከራችሁ የመልእክተኛን የሙሐመድን ዓለይሂ ሰላቱ ወሰላም መልእክተኝነትን የመሰከራችሁ አማኞች ሆይ ያለ እኮ ነው አላህ። ወቱቡ ኢለላህ አዩሃል ሙእሚኑን እናንተ አማኞች ሆይ ተውባ አድርጉ ተመለሱ ይላል። አው ተውባ አድርጉ ካለንበት ወንጀል እንላቀቅ። ከነ ወንጀል ረመዳን እናልቀበለው። ተውባ አድርግ የበደልኩትን ይቅርታ ልጠይቅ፣ አውፍታ ልጠይቅ። ተውባ አድርገን እንቀበለው። አላህ ተውባ ስናደርግ ለመቀበል ዝግጁ ነው። በሐዲስ አልቁርስ ነብዩ ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ባስተላለፉት ሐዲስ ምን አሉ? ቃለ አላሁ ተዓላ አላህ እንዲህ አላል። ሐዲስ አልቁርስ ይባላል። የብነ አደም አንተ አደም ልጅ ወይ የአደም ልጆችን እየጠራ ኢነከ ማ ደዓውተኒ ወረጀውተኒ አንተ እኔን ከለመንከኝ ከከጀልከኝ ገፈርቱ ለከ ለአንተ ምርልሃለሁ አላ ማ ካነ ሚንከ ወላ ኡባሊ አንተ ያለበትን ወንጀል ጠቅላላ ምንም ሳይመስለኝ። የብነ አደም አንተ አደም ልጅ ወይ ለው በለገ ዙኑቡከ ያንተ ወንጀል ቢደርስ አናነ ሰማ የሰማይ አድማስ ጣራ ቢደርስ ዳመና ላይ ቢደርስ እንኳን ثم استغفرتني ከዛ ጌታዬ ማረኝ ወንጀል ያጎበጠኝ ደካማ ነኝ ምህረት ለግሰኝ ያ አላህ ብለህ ከለመንከኝ ገፈርቱ ለክ እምርልሃለሁ ወላ ኡባሊ ምንም አይመስለኝም። የብነ አደም አንተ አደም ልጅ ወይ ኢነከ ለው አተይተኒ ቢቁራቢል አርድ ኸጣያ ምድር የሚሞላ ወንጀል ተሸክመ ብትመጣ ወንጀል የተባለ ያልቀረህ ወንጀል ሰርተ ብትመጣ ثم لقيتني ከዛኔ ስትገናኘኝ ደግሞ ስታገኘኝ ላ ቱሽሪኩ ቢ ሸይአን በኔ ላይ ምንም ሳታጋራብኝ ሽርክ ሳይኖርብህ ከመጣ ለአተይቱከ ቢቁራቢሃ መግፊራ እሷን የሚሞላ መግፊራ እመጣለሁ ቀርባለሁ አለ አላህ። ምን ከሌለ ሽርክ ከሌለ ከሽርክ አላህ ይጠብቀን፣ ከሽርክ አላህ ይጠብቀን። ሰሃቦች የተጨነቁለት ነብዩ ዱዓ አድርጉበት ያሉት እንደው ጨንቋቸው እንደው አላህ መልእክተኛ ታዲያ ከዚህ እንዴት ነው ምንድነው አሉ። ስለ ሽርክ ከባድነት ሲያስተምሩ ጠዋት ማታ ዱዓ አድርጉ። ሰሃቦችን አቡበከር ዑመርን ዑስማንን እነዛ ብርቅዬ ትውልዶችን ጠዋት ማታ ዱዓ አድርጉ። ምን ብለው ያ አላህ አውቆ ከማጋራት ባንተ ተጠበቃለሁ ሳላውቅ ያጋራሁትን ግን ማረኝ ብላችሁ ሁሌ ለምን ጠዋት ማታ ከተባሉ እኔ አውቄ የሚገባበት። ዛሬ ወጣቱ የተለያየ ሽርክ ላይ ተዘፍቋል። አላህ ይጠብቀን። ጠንቋይ ቤቱ የሚመላለሰው አድባር ቆሌው የሚለው ቀብር ድረሱልኝ ስጡ ከአላህ ውጭ የሚደርሳለ የሚመግበው የሚያበላው የሚያጠጣው አላህ አይደል እንዴ? ፈጣሪው አላህ አይደል እንዴ? ዝናብ ሲጨንቀን የሚያመጣው አላህ ነው አይደል እንዴ? የሚገለው የሚያነሳው አላህ ነው። ከአላህ ውጭ ወላሂ ማንም የለም፣ ማንም የለም። ስለዚህ ወንድሞቼ በእልህ በምን ሰው ወደ ተውሂዱ ወደ አላህ እንመለስ። የአላህን ሐቅ ለማንም በምንም መስጠት ይቻላል። አንድ ሙስሊም እንኳን ቀብር ሄዶ ሊገዛ ይቅርና ሰላምታ እንኳን ሲለዋወጥ ጤና ይስጥልኝ ብሎ እንኳን ጎንበስ አይልም። ጎንበስ የሚለው ለማን ነው? ለአላህ ነው። የተከበረው ፊቱን ዝቅ የሚያደርገው ለማን ነው? ለአላህ ነው። ሱጁድ የሚያደርገው ለማን ነው? ለአላህ ነው። ቢፈቀድማ የአላህ መልእክተኛ ሱጁድ ከአላህ ውጭ ላለ አካል ቢፈቀድ ሴት ልጅ ለባሏ ሱጁድ እንድታደርግ አዝ ነበረ። ክብርም ያለው ባል ነበረ። ክብር አለ ወንድ። አንተም የተከበረችዋን ያስከው ሴት ልጅ የአላህ አማና ናት። ሁልጊዜ ሲነገር የእኛን ሐቅ ብቻ እናያዝ፣ የእነሱን ሐቅ። ሴት ልጅ የአላህ አማና ናት። ስለዚህ ሽርክ ማለት ካንሰር ነው። አላህ ይጠብቀን። ወደ አላህ ስንመለስ ረቡል ዓለሚን የሚደሰት ጌታ ነው። ሰው አስከፍተው የሆነ ነገር ብለው ይቅርታ ብትጠይቀው ሙሉ ለሙሉ ውስጥ ንጹህ ያውቅ የሰራውን ሰርቶ
በድሎኝ እንዲያርጎኝ ዛሬ ይላል። አላህ የለም ወላሂ የሚደሰት የፈለገ ጨፍረ ዘለ ምን ብለ ዘለሽ ምን ብለሽ ብትመጪ የእውነት ከቀልብሽ ወደ አላህ ስትመለሺ ሂጃብሽን ስትለብሺ የሚደሰት ጌታ ነው አላህ። ነብዩ ሰለላሁ ዐለይሂ ወሰለም አሉና ለላሁ አሸዱ ፈርሐን ቢተውበት አብዲሂ ሂነ የቱቡ ኢለይህ። አላህ በባሪያው ተውበት እጅጉን ይደሰታል ሰዎች ባሪያዎቹ ወደሱ በሚመለሱ ሰዓት። ምሳሌ ያቀረቡ ሚን አሐዲኩም አንዳችሁ ካነ አላ ራሂለቲ ቢአርድን ፈላቲን ለጥ ባለ ሜዳ ላይ መጓጓዣው ላይ ተጭኖ እየሄደ ፈንፈለተት ሚንሁ ሳስቡ ከሱ ጠፋችበት ፈረጠጠችበት። ወዐለይሃ ጠዓሙሁ ወሸራቡሁ ሚበላው ሚጠጣው ምግብ እሷ ላይ ነው ያለው። ፋይሰ ሚንሃ ከሷ ተስፋ ቆረጠ። የመጣበት መንገድ ርቀት አለው፣ የሚሄድበት አካባቢውም ርቀት አለው። መሃል ላይ ነው ያለው። ጨነቀው። ሞት ከመጣብኝም እዚሁ ልሙት አለና ፈአታ ሸጀረተን ፈጠጀዐ ፊ ዚልሃ አንድ ዛፍ ላይ መጥቶ ጥሏ ላይ ጋደም አለ። ወቀድ ዐይሰ ሚን ራሒለቲሃ ይህ ሰው በእርግጥም ተስፋ ቆርጠዋል። ፈበይነማ ሁወ ከዛሊክ በዚህ ሁኔታ ባለበት ሰዓት ኢዝ ሁወ ቢሃ ቃኢመተን እርሷ እሱ ዘንድ ቆሞ ያገኛታል። ፈአኸዘ ቢኺጣሚሃ ልጓሟን ያዝ አደረገና ثم قال من شدة الفرح በጣም ከመደስ የተነሳ እንዲህ አለ اللهم أنت عبدي وأنا ربك አላህ ወይ አንተ የኔ ባሪያ ነህ እኔ ደግሞ ጌታህ ነኝ አለ። ነብዩ ምን አሉ? አኽጣ من شدة الفرح በጣም ከመደሰቱ የተነሳ ተሳሳተ። ታፔላ አልለጠፉለትም፣ አላከፈሩትም። ሙስሊምን ምታከፍር ተጠንቀቅ፣ ሙስሊምን ካፊር ምትል ተጠንቀቅ፣ ካፊር ምትይ ተጠንቀቂ። አንድ ሙስሊም ካፊር ያለውን ሙስሊም ካፊር ብላችሁ ያ ኩፍሩ እዛ ወንድምህ ላይ ከሌለ ኩፍሩ ወደ ራስ ይመለሳል። ይሄን ወቅ ማክፈር ከባድ ነው። ነብዩ ሰውዬ የተናገረው እኮ ኢሳቤ ከባድ ነው፣ ከባድ ነው። ኩፍር ነው እኮ አላህን ባሪያዬ ነህ እኔ ጌታ ነኝ ማለት ምንድነው? ቃሉ ኩፍር ነው አይደል? ነብዩ ግን ዑዝር ሰጡት። ደስታው ነው ማለት የፈለገው ምን ነበር? ጌታዬ አንተ ጌታዬ አንተ የምን ባታደርግልኝ ማን ያደርገኝ ነበር? አልቄ ያው ጠፍቼ ነበር። ይሄን ሁሉ የሰጠኝ አንተ ነህ፣ ምስጋና ይገባ ነበር። ግን ደስታው አሰከረውና አኽጣ ሚን ሽደት الفرحان በጣም ከመደሰት የተነሳ ተሳሳተ አሉት እንጂ ካፊር አላሉትም፣ ታፔላ አልለጠፉለትም። ስለዚህ ሙስሊም ወንድሞችን እህቶችን ለማክፈር የምትንቀሳቀስ ጥንቃቄ አድርግ፣ ከባድ ነው። ምንድነው መልእክቱ ከተባለ አላህ ይህ ባሪያ ከተደሰተ የበለጠ ወደሱ ስትመለሱ ተውባ ያደርጋል። ስለዚህ ተውባ እናድርግ፣ ከወንጀሎቻችን እንታቀም። ከሙዚቃው ቲክቶክ ላይ ስምዘዩ እህቴ ተውባ አድርገሽ ነው፣ እድሉ መጥቶልሻል። ረመዳን የተባረከ ወር ነው፣ ወንጀሎችን የሚያብስ ረሕማ ያለው ከጀሃነም እሳት ኩር የሚባልበት። ስለዚህ ተውባ አድርጊ፣ ነሂጃብሽን ልበሽ። እነዛ ፎሎ ሼር እያሉ የአንቺን ህይወትሽን ለማበላሸት አንቺን እዚህ ዱንያ ላይ እንደደጋፊ ሆነ የቀረቡትን የሸይጣን ጓዶችን ራቂ። ነይ ተውባ አድርጊ እህቴ። አንተም ወንድሜ ያልሆነ ነገር ሐራም የሆነ ነገር በቲክቶኩ በምኑ ላይ አለ። ዘፈኑ ሲመጣ አብረህ የምትወዛወዝ ተውባ አድርግ፣ ወደ አላህ ተመለስ። የረሕመት ወሩ የመጣ ነው፣ ና ወደ አላህ ተመለስ መልእክታችን ነው። ረመዳንን ለመስተካከል ሌላኛው ጥሩ ጓደኛ መምረጥ ነው። አዎ ጓደኛ ወሳኝ ነው። እስቲ እኔንም እናንተ ነው አምና ተራዊ ብለን ስንሄድ መንገድ ላይ የት ነው ተራዊ ና ራይ መስጊድ እንሄድ ብሎ የሆነች መስጊድ እሺ። ከዛ በኋላ ጮት እስቲ ሰዓቱ ረጅም ነው፣ መጨረሻ ላይ ዊትር ላይ እንደርሳለን፣ ፋይናል ነው ሻምፒየንስ ሊግ እንሄድ ብሎ የወሰደን የለም። አንተ ተራይ ስትሄድ ና ኳስ እንይ ብሎ ወደ ሻምፒየንስ ሊግ ፕሪሚየር ሊግ እያለ ፋይናል ነው ጫወታውን እያለ በሊያም ደግሞ ላይ እስቲ አንዳንዱ ቀን ሐራም ይመስለዋል። አዎ ሐራም ነው፣ ቀንም ሌሊቱም ሐራም ነው። ምን ገርል ፍሬንድ ቦይ ፍሬንድ የለም፣ ረመዳን ላይ ያቆማል። ማሻአላህ ልክ ኢፍጣር ከተፈጠረ በኋላ ሐላል ይመስለዋል። በተራይ ሰዓት ወደ የካፌው ወደ የጁስ ቤቱ ሴት ይዞ ምን ብሎ እሷም ወንድ ይዛ ላ ሐራም ክልክል ነው። አጅነብይ ከሆነ ሐታ ባልና ሚስት እንኳን ብትሆኑ ይሄ ወቅት የምን ወቅት ነው? የተራይ ሰዓት ነው አይደል? ተራዊህ ዒባዳ አያመን ማዕዱዳት የተቆጠሩ ቀናት የተባሉበት አጭር ሰዓቶች ላይ አላህን የምንገዛበት እንጂ እንደው በዝም ብሎ የምናልፍ አይደለም። ግዴታ አይደለም። ተራዊህ ከደከመህ ትተኛለህ። ለሌሊት ዒባዳ ደግሞ ለሱሁሩ ለሱቢ ደግሞ ለመዘጋጀት ቀደም ብሎ ገብቶ መተኛት እንጂ ያልሆነ ቦታ ላይ
ዛሬ ግን ሐራም የሆኑ ሴትና ወንድ በየካፌው በየጁስ ቤቱ በየምኑ መቼ ተራይ ሰላት ላይ ሴትም ተራይ ብላ ትወጣለች ከእናቷ ጋር አንዴ ውዱላ አድርግ ብላ በዛው መጥቶታ። ወላጆች ልጆቻችሁን እግራችሁ ላስቀምጡ ከወሰዳችሁ፣ በተለይ ሴት ልጆች ያላችሁ እናቶች እህቶች መስጊድ ስትሄዱ ካጠገባችሁ ንቅንቅ መጀመሪያ አሳምኗቸው፣ አላህን መፍራት እንዳለ ንገሯቸው። ከባድ ሀያታቸው አብዛኛው እህቶቻችን የሚበላሹበትም ወቅት ሆኗል። የምን የተራይ ሰላት ወቅት ላይ አልባሌ ቦታ ላይ ይሄዱ። ስለዚህ ሁላችንም ወደ አላህ እንመለስ። ጥሩ ጓደኛ ኸይር አለው። ነብዩ ምን አሉ? ኢነማ መሰሉ الجليس الصالح والجليس السوء كحامل المسك ونافخ الكير። የጥሩ ሰው ጓደኛ ምሳሌና የመጥፎ ሰው ጓደኛ ምሳሌ ልክ ሽቶ እንደሚሸጥና ወናፍ እንደሚነፋ ነው አሉ። فحامل المسك ሽቶ የሚሸጠው إما أن يحذيك ወይላ አንተ ስጦታ ይሰጣል ሀዲያ وإما አለዛም أن تبتع منه አቅም አለ ገዝተህ ትቀባለህ። وإما أن تجد منه ريحا طيبة አለዛም ጥሩ ሽታ ያገኛል። ጥሩ ሽታ ኪሳራ የለው። ወይ ስጦታ ይሰጣል ወይ ትገዛለህ፣ አለዛ ጥሩ ሽታ ይሰጣል ታገኛለህ። ኪሳራ አለ የለው። የወናፊሁል ኪሪ ወናፍ ሚነፋው ግን إما أن يحرق ثيابك ይፈናጠረና ወይ ልብስህን ያቃጥለዋል። وإما أن تجد ريحا خبيثة አለዛ መጥፎ ሽታ ያገኛል። በዚህ መሰሉት ጥሩ ጓደኛ ይላሉ ኢብኑ ቀይም ከነፍስያ ይበልጣል። ስለዚህ አንተ ጓደኛ ማን ነው? ና ወደ መስጊድ እንሂድ፣ ና እስቲ ቁጭ ብለን 2 ጁዝ 3 ጁዝ እንቅራ፣ ጊዜያችንን በመልካም እናሳልፍ፣ ና እስቲ መስጊድ ሽንት ቤቱ አልጸዳም እናስጠው፣ ምንጣፉን እንጥረገው፣ ኸይር ነገር ኢፍጣር ሰዓት ና እንሐድም፣ ተምርና አከፋፈል የሚል ወደ ኸይር ነገር የሚገፋፋ እንጂ አንተን ሐያትህን የሚያበላሽብህን ልትይዝ አይገባም። ስለዚህ ተውባ እናድርግ፣ መጥፎ ጓደኛን እንራቅ፣ ጥሩ ጓደኛን እንያዝ። መዝገባችንን በእስትግፋር እንብለው። ጡባ ሊመን ወጀደ ፊ ሰሒፈቲሂ እስትግፋርን ከሲራ። መዝገቡ ላይ ብዙ መግፊራ እስትግፋር የበዛለት ምንኛ ታደለ። በየጊዜው እስትግፋር እናብዛ፣ ከበደል እንራቅ፣ የበደልናቸውን ሰዎች ሐቃቸውን እንመልስ። ሐቅ መልሱ። በብድርም ከሆነ አፉ በለኝ ይህን ጊዜ ስጠኝ ብለን ቀልቡን እናረጋጋ። አንዳንዱ ዕቃ ወስዶ ስልክ ሲደወል ዝግት፣ በሰው ብር ፎቁን ይገነባል፣ በሰው ብር ህንፃ መኪና ቤቱን እንትን ይላል። ከሰዎች ክሬዲት ገንዘብ ወይም ዕቃ የሆነ ንብረት ወስደ ሽጬ መልሳለሁ ብለህ ሲደወል ስልክ መዝጋት። አላህን መፍራት። ነገ የምትከፍለው ገንዘብ አይደለም፣ አንተነትህን ነው የምትከፍለው። የአንተነት ማን ነው? ዱንያ ላይ የሰራው የሰገድከው ሰላት፣ ጾም፣ ሐጅህ ነው። እሱን ነው የምታስረክበው። የአላህ መልእክተኛ ምን አሉ? መን ካነት ዐንደሁ መዝለመቱን ሊአኺሂ እሱ ዘንድ የወንድሙ የሆነ የበደለው ነገር ካለ ሚን ዐርዲ ከክብሩ አው ሚን ሸይ ወይሆነች ነገር የበደለው ካለ ፈልየተሐለልሁ ሚንሁ ልየውመ ዛሬ ይፍቀድ ያስተካክል። ቀብለ አላ የኩነ ዲናሩን ወላ ዲርሃሙን ብር ወርቅ የሌለበት ቀን ከመምጣት በፊት ዛሬ ያስተካክል። ኢን ካነ ለሁ ዐመሉን ሷሊህ ይህ ሰው መልካም ስራ እንዳለው ኡኺዘ ሚንሁ ቢቀድሪ መዝለመቲ በበደለው ልክ ይያዝበታል መልካም ስራው። ወኢን ለም የኩን ለሁ ሐሰናቱን ነገር ግን መልካም ስራ ከሌለው ባዶ ሆኖ ከመጣ ኡኺዘ ሚን ሰይአቲ ሳሒቢሂ ከጓደኛው ከበደለው ሰው ወንጀል ይያዝና ፈሁሚለ ዐለይሂ እሱ ላይ ይጫንበታል። ረዋሁል ቡኻሪዩ። ስለዚህ ተውባ እናድርግ፣ በደል እናቁም። ይሄ ጊዜ ያለፈባቸው ሰሞኑ እየሰማን ነው። ጾመኛን ለማስፈጠር ተምር ነው ብዙ ጊዜ በሀገራችን ሐዲሱን ተምር ይላል አይደል? ስንት ኪሎ ነው የተያዘው? 25000 ኪሎ አይደል? የተበላሹ ተምሮች። አላህን አንፈራ፣ አላህን መፍራት። ጾመኛን የተበላሸ ተምር ልታስፈጥር አላህን መፍራት እንጂ በተምር ብቻ አይደለም። ማንኛውም ጊዜ ያለፈባቸውን ዕቃ መያዝ በዚሁ አጋጣሚ ንጹህ እንኳን ቢሆን ኑሮ ውድነት እንዲመጣ ወይ ደግሞ እንዲዋደድ አንዳንዱ ያከማችና በውድ እንደ ኢስላም እንደ ዲን የተፈቀደ አይደለም። ዕቃውን እንዳይኖሩ ሰው እንዲጨናነቅ ማድረግ የለብህም። ኢስላም ረሕማን ረሒም አላህ አሉ የአላህ መልእክተኛ። አላህ ይዘንለት። ሲሸጥም አዛኝ የሆነ ሲገዛም አዛኝ የሆነ ሲያበድርም አዛኝ የሆነ አላህ ይዘንለት። አዛኝ ሩህሩህ መሆን ጊዜ ያለፈበትን ግን እንኳን 25000 አይደለም አንድ ግማሽ ኪሎም ለምን ይሆን? ዙልም ነው። በዚህ ምክንያት አንድ ሰው ቢጎዳ ተጠያቂ ነው።
ስለዚህ ረመዳን ወደ አላህ የምንመለስበት በረመዳን ላይ የዚህን እንትናችንን አስተካክለን ዙልም ላይ የምንከማች ከሆነ ከረመዳን በኋላማ ይብስብናል። የዙልም ዶክትሬት ነው የምንይዘው ማለት ነው። ስለዚህ ተውባ እናድርግ፣ ወደ አላህ እንመለስ። ለምን ከተባለ ይህ የሚመጣው ወር ደረጃው ከፍ ያለ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ እንደተናገሩ ለማ ሐደረ ረመዳን የመጣ ጊዜ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይሉ ነበር ቀድ ጃአኩም ረመዳን ሸህሩን ሙባረክ የተባረከ ወር ረመዳን መጣላችሁ። ኢፍተረደ አላሁ ዐለይኩም ሲያመሁ አላህ ጾሙን በእናንተ ላይ ግዴታ አደረገ። ቱፍተው ፊህ አብዋቡል ጀና በረመዳን የጀነት በሮች ይከፈታሉ። ወቱገለቁ ፊህ አብዋቡል ጀሂም የጀሃነም በሮች ይዘጋሉ። ወቱገሉ ፊህ ሸያጢን ሸይጣኖችም ጥፍር ተደርገው ይታሰራሉ። ፊህ ለይለቱን በረመዳን አንድች ሌሊት አለች ኸይሩ ሚን አልፍ ሸህር ከአንድ ሺህ ወር የበለጠች መን ሑሪመ ኸይረሃ የእሷን መልካም ነገር የተነፈገ ፈቀድ ሑሪመ በእርግጥም መልካም ነገር በአጠቃላይ ተነፍገዋል። አዎ ረመዳን መጣላችሁ የተባረከ ወር እያሉ የአላህ መልእክተኛ ሰሃቦቻቸውን ያበስሩ ነበር። ረመዳን ሙባረክ ነው ለዚሁ የሚባለው። ስለዚህ ቀድ ጃአኩም ሸህሩን ሙባረክ የተባረከ ወር መጣላችሁ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ያነቃቁ ነበር። ይህ ወር ለይለቱል ቀድር አለባት፣ ዛሬ ተዘጋጅ። አምና ስንት ለይለቱል ቀድር ስንቱ አመለጠ። እንዳልኳችሁ ጓደኛው የሆነ ቦታ ይዞ ሄዶ ቆይ ትንሽ እናሳልፍ እያለ በእንቅልፉ በምን። ስለዚህ ዛሬ ተዘጋጅ። የዘንድሮ አመልጠኝም በተለይ አስሮቹ የመጨረሻ ሌሊቶቹ በአግባቡ ተጠቀምበታለሁ። ዛሬን ተዘጋጅ ነገን ለማግኘት። ረመዳንን ማግኘት ወንድሞች ቀላል ነገር አይደለም። ረመዳንን ማግኘት ቀላል ነገር አይደለም። የሉም ጎረቤቶቻችን በሰሞኑ የቀበርናቸው የሉ። ስንት ሰውን ቀብር ሸኝተናል። ስንት ዘመድ አዝማድ፣ የመስጊድ ጀማዓችን፣ የንግድ ባልደረባችን ስንቱን ቀብር አስገብተናል። የሌለ አምና ከኛ ጋር የነበሩ ዘንድሮ አጠገባችን የሌሉ አሉ አይደል? ረመዳንን ማግኘት ትልቅ ትሩፋት ነው። ጣልሃ ኢብኑ ዑበይድላህ የሚባሉ ታላቅ ሰሃባ እንዲህ አንድ ንግግር ይናገራል። ከየመን አካባቢ ሁለት ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ጋር እስልምና ሊቀበሉ መጡ። አንደኛው በጣም በኢባዳ ጀግና ነው፣ ጂሃድ ፊ ሰቢልላህ ይወጣል ይዋጋል። ሌላኛው ደግሞ ከሱ ትንሽ ዝቅ ያለ ነው። ይህ ጂሃድ ፊ ሰቢልላህ የሚዋጋው ይሞታል፣ ሸሂድ ይሆናል። ሌላኛው ደግሞ ከሱ በኋላ 1 ዓመት ቆይቶ ኖርማል አሟሟት ይሞታል። ከዛ ጣልሃ ምን ይላል? ፈራአይቱ ፊማ የረ ናኢሙ እንቅልፍ የተኛ ሰው የሚያየው መናም ህልም ተመለከትኩ ይላል። ህልሙ ምንድነው? ከአኒ እንደ ባቢል ጀና እኔ ልክ የጀነት በር ላይ ያለው ይመስላል። ኢዝ አታ ቢሂማ ወቀድ ኸረጀ ኻሪጁን ሚነል ጀና አንድ ከጀነት የሚወጣው አካል ወጣና ፈአዚነ ሊለዚ ተወፊየ አልአኺራ ሚንሁማ ከሁለቱ መጨረሻ የሞተው በኖርማል አሟሟት የሞተው ናንተ ቀደም ብለ ጀነት ግባ ነው። ገባ። ثم خرج አሁንም ወጣ። ፈአዚነ ሊለዚ استشهد ያ ሸሂድ ለሆነው ደግሞ በሁለተኛ ደግሞ አንተ ገባ አለው። ثم رجع الي ከዛ ወደኔ ተመለሰና فقال لي ለኔ አለኝ ارجع ተመለስ فإنك ለም ያዕኒ ለከ ባዕደሁ አንተ ከነሱ በኋላ አሁን ጊዜ አይደለም አልተፈቀደልህም ተመለስ ተባልኩ። ፈአስበሐ ጠልሃ አነጋ ከእንቅልፉ ዩሐዲሱ ቢሂ ናስ ለሰዎች መናሙን መናገር ጀመረ። ሰዎች ሁሉም ሁለቱም ሰሃቦች ስለሚያውቋቸው ፈዐጀቡ ሊዛሊክ ይላል። በዚህ ጉዳይ በጣም ተገረሙ። ሲገረሙ ሲደነቁ ወሬውን ሲያወሩ ፈበለገ ዛሊከ ረሱሉላህ ሰለላሁ ዐለይሂ ወሰለም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ይደርሳል። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በምንድን ነው የምትገረሙት የምትደነቁት አሉ። አንተ የአላህ መልእክተኛ ይሄ ሸሂድ ነው በአላህ መንገድ የሞተ ይሄ ደግሞ ከሱ በኋላ ነው የሞተው። ከሱ በኋላ የሞተው ከሸሂዱ ቀድሞ ጀነት ገባ። እንዴት ያ ሁለተኛ ጀነት ይገባል? እንዴት ሊቀደም ቻለ? ብለው ለነብዩ መልስ አቀረቡላቸው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ አለይሰ ቀድ መከሰ ሃዛ ባዕደሁ ሰና ይህ ሰው ከሱ በኋላ 1 ዓመት ዱንያ ላይ አልቆየም እንዴ? ቃሉ በላ አዎ ቆይቷል አሉ። ወአድረከ ረመዳን ፈሳመሁ ረመዳንን አግኝቶ አልጾመም እንዴ? ቃሉ በላ እንዴት የአላህ መልእክተኛ ጾመዋል? አዎ ልክ ነው። ወሰላ ከዛ ወከዛ ሰጅደተን ፊ ሰና በ1 ዓመት ውስጥ እንደዚህ ሰላት አልሰገደም እንዴ? ቃሉ በላ እንዴት የአላህ መልእክተኛ ሰግዷል? አዎ ልክ ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈለማ በይነሁማ አብዐዱ ማ በይነ ሰማኢ ወልአርድ በእነዚህ ሰዎች መካከል ሰማይና የምድር ልዩነት አግኝተዋል። ወአድረከ ረመዳን ፈሳመው ረመዳንን አግኝቶ እኮ ጾሞታል።
ማግኘት ቀላል አይደለም። ኢብኑ ረጀብ ምን ይላሉ ረሂመሁላህ? ተላሂ በአላህ ይሁንብኝ ለው ቂለ ሊአህሊ ልቁቡር ለቀብር ባልተቤቶች ቢባሉ ተመነው እስቲ ተመኙ ቢባሉ እድል ቢቀርብላቸው ለተመነው የውመን ምን ረመዳን ከረመዳን አንድ ቀን ይመኙ ነበር። ረመዳን አንድ ብናገኝ አንድ ቀን ይሉ ነበር። እኔ እናንተ ስንት ረመዳን አግኝተናል? ስንት ቀናቶችን አላህ ወፍቆናል። አይ ስለዚህ ሰዎች እንቅልፍ ላይ ናቸው አሉ ዓሊ። የሚነቁት መቼ ነው? ሲሞቱ ነው፣ ቀብር ሲገቡ ነው። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን አዑዙ ቢላሂ ሚነ ሸይጣኒ ረጂም ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን ለዐለኩም ቱፍሊሑን ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله الذي من علينا بمواسم الخيرات وأبقى في أعمارنا لنزداد من الحسنات وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه والتابعين بإحسان إلى يوم الدين. أما بعد فاتقوا الله عباد الله حق تقواه وراقبوا في السر والنجوى واعلموا أنكم موقوفون في يوم لا يجزي أحد عن أحد شيئا. يتكبرات شعباتوች ወንድሞች ረመዳንን ማግኘት እድል ነው፣ ትሩፋት ነው። ስለዚህ አላህ ለሰጠን ትሩፋት አላህ ለሰጠን እድል እንጠቀምበት። ሙስተዒድ ነን። ገና የመጀመሪያው ሌሊት ሲመጣ እኮ ብስራት አለ። የመጀመሪያው ረመዳን ነገ ነው ረመዳን ተብሎ ተራይ ለመስገድ ስንሰባሰብ የመጀመሪያው ሌሊት ላይ ሱብሃንአላህ ብስራት። ምን አይነት ብስራት? አባ ሁረይራ እንዲህ አሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ ኢዛ ካነ አወሉ ለይለት ሚን ሸህር ረመዳን የረመዳን የመጀመሪያው ሌሊት ሲመጣ ሱፊደት ሸያጢን ሸይጣኖች ይታሰራሉ። ወመረደቱል ጂን የጂን ዋና ዋና አለቃዎች አመፀኞችም ይታሰራሉ። ወጉልቀት አብዋቡ ናር የጀሃነም በሮች ይዘጋሉ። ፈለም ዩፍተሕ ሚንሃ ባቡን አንድም የጀሃነም በር በረመዳን አይከፈትም። ወፉቲሐት አብዋቡል ጀና የጀነት በሮች ይከፋፈታሉ። ፈለም ዩግለቅ ሚንሃ ባቡን አንድም የጀነት በር አይዘጋም በረመዳን። ወዩናዲ ሙናዲን ተጣሪ ይጠራል ያ ባጊየል ኸይር አንተ ኸይር ላይ ያለህ ኸይር ምትሻ ኸይር ምትፈልግ አቅቢል ና የተባረከ ወር የረሕመት ወር ላይ ያለው ና በኸይር ስራ ላይ ተበረታታ፣ ሰደቃው ላይ ጨምርበት፣ ሱና ሰላትን አብዛው፣ መልካምነትን አብዛበት፣ ለእናት ለአባት ምቹን ጥሩ ነገር ላይ ና አቅቢል ይጣራል። ወያ ባጊየ ሸሪ አንተ ሸር ላይ ያለህ መጥፎ ነገር ላይ ያለህ አክሲር ተቆጠብ፣ ረመዳን ላይ ያለው አቁም፣ ተውባ አድርግ፣ ወደ አላህ ተመለስ፣ ማጭበርበርን ማታለልን አቁም፣ አቅሲር ይላል። ወሊላሂ ኡጠቃኡ ሚነናር ለአላህ ከጀሃነም እሳት ሁርም ይላቸዋሉ። ወዛሊከ ይህ ደግሞ ኩሉ ለይለቲን በእያንዳንዱ ሌሊት ነው። የአላህ በእያንዳንዱ የረመዳን ሌሊት አላህ ባሪያዎችን ከጀሃነም እሳት ሁር ይላል። ስለዚህ እንዲህ ሁር የሚባልበት ደስታ ያለበት ረመዳን አቀባበሉ ምንድነው ከተባለ የመጀመሪያው ቀልብን ንጹህ እናድርግ። ንጹህ የተበዳደለ ምን ያድርግ? ንጹህ ኩርፍ ያለበት ይታረቅ። ባልና ሚስቱ ዓመት ሙሉ የተዘጋጉ ጀርባ ተሰጣጥተው የተኙ የሉ አውፍ ተባባሉ። የራህመት ወር ላይ የመጣ ነው። ጎረቤት ለጎረቤት አውፍ ተባባሉ። ጓደኛ ለጓደኛ አውፍ ተባባሉ። ይቅር ተባባሉ። የተኮራረፋችሁ ይቅርታ አድርጉ፣ ይቅር ተባባሉ። ኩርፋ የተፈቀደው 3 ቀን ብቻ ነው። የአላህ መልእክተኛ ምን አሉ? ቱፍተሁ አብዋቡል ጀነቲ የውመል ኢስነይን ወየውመል ኸሚስ የጀነት በር ሁሌ ሰኞና ሐሙስ ይከፈታል አሉ። ፈዩግፈሩ ሊኩሊ አብድን ላ ዩሽሪኩ ቢላሂ ሸይአን በአላህ ላይ ለማያጋሩ ለሁሉም የአላህ ባሪያዎች ምህረት ይለገሳል። ኢላ ረጁለን አንድ ሰው ግን ሲቀር ሽርክ የለበትም ግን እሱ ግን አይሆንም ይባላል። አንድ ሰው ማን ነው እሱ? ካነት በይነሁ ወበይነ አኺሂ ሸሕና በሱና በወንድሙ መካከል
ኩርፍ ያለበት የተጣላ ፈዩቃሉ ይባላሉ አንዚሩ ሃዘይኒ ሐታ ይስጠሊሃ አንዚሩ ሃዘይኒ ሐታ ይስጠሊሃ እነዚህ ሰዎች እስኪስተካከሉ እስኪታረቁ እስኪስማሙ አቆይቱ ለነሱ መግፊራ ይገባቸው ስንት ሰኞና ሐሙስ አመልጦናል መግፊራ ያመለጠን በምን ወንድሜና ኩርፊው ጀርባ ሰጥቼው ሰላም አለይኩም ስለይ ባልሰማ መሄድበት ስንት አልፎብኛል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሌላም ሐዲስ ምን አሉ ላ ተባገዱ አትኮራረፉ ወላ ተሐሰዱ ولا تباغدوا اتطلالوا اتكورارفوا ولا تحاسدوا اتمقኛኙ ولا تدابروا جربا ما تسጣጡ ولا تقاطعوا اتكورارطوا وكونوا عباد الله يا الله ባሪያዎች ሆይ ሁኑ اخوانا ወንድማማቾች ሁኑ አሉና ولا يحل لمسلم لعند مسلم አይፈቀድም أن يهجر اخاه ወንድሙን ማክሮፍ فوق 30 ከ3 ቀን በላይ ማክሮፍ አይፈቀድም በቃ 3 ቀን ቁጣህም ንዴትም እንዲበርድልህ 3 ቀን ጊዜ ከሰጠ ከ3 ቀን በኋላ አይፈቀድም አሉ ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሱሐባ ነበር ጀነት ይገባ በምን ልቡ ንጹህ ነው ልባችን አላህ ንጹህ አላህ ያርግልን እንደ የረመዳን ያለ ምንም ቂም በቀል በንጹህ ቀልብ የምንጾም አላህ ያድርገን ጀነት ይገባ አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰው ይመጣል አሉ ሱሐቢዩ መጣ በሁለተኛው ቀንም አሁንም የጀነት ሰው ከዚህ መስጊድ በር ይገባል ሲባል ራሱ ሱሐባ መጣ በሶስተኛው ቀን የጀነት ሰው ይመጣ ሲባል ራሱ መጣ የአምር ኢብኑ አልዓስ ልጅ አብዱላህ ኢብኑ ዐምር በኢባዳ ላይ ጠንካራ ነው አብዱላህ ኢብኑ ዐምር ጀነት የማይገባው ልዩ መስራት ኢባዳ አለሽ ለሊት ብሎ ቤቱ ለማደር ፈለገ ቤትን ፍቀድልኝ ቤት ለማደር ፈልጋለሁ አንተ ጋር መቆየት ፈልጌ ቤቴ ቤትህ ነው ሰሃቦች ጋር ነው አስገባው ለሊት አይዋል የሚሰግደው ሰላት የለም ፈጅር ሊቀርብ አካባቢ 2 ረካ ይሰግዳል ወደ መስጊድ ይሄዳል አይ ዛሬ እኔ ስላለው ነው እስቲ ነገ ልድገሙ ነገም የለም በሶስተኛው ቀንም የለም ተመሳሳይ ታዲያ ምን ሰርቶ ነው ጀነት ይገባው ምን አይነት ስራ ቢኖረው ነው ተነሳና እኔ ቤቴ የመጣሁት ነብዩ ሰለላሁ ዐለይሂ ወሰለም 3 ቀን ጀነት ሲመሰክሩ አንተ መጣ ጀነት የገባህበትን ስራ ለማየት ነበር የመጣሁት ሳይ ግን የተለየሽ ነው እንደምታየው ነው ልክ ሲሄድ ናናና እስቲ ምናልባት አንድ ስራ ልትሆን ትችላለች ምንድነው እሷ አንድ ለሊት በኔ ላይ አልፎብኝ አቅም በሙስሊም ወንድሞቼና እህቶቼ ላይ ቀልቤ ላይ መጥፎ ነገር አስቀምጬ አድር ያላቀም አውፍ ያልኳቸው ነው እንጂ አውፍ ያልኳቸው ነው እንጂ አፉ ብላችሁኛል ስናገር ቀልባችሁን ይነኳችሁ ያስቀየምኳችሁ አንዳንዴ ሰብቆ ሊሳና ለምላስ ይቀድምና ያላሰብኩት ነገር ተናግሬ አንዱን ወንድሜ ያንዷን እህቴ ቀልብ ነክቼ ሊሆን ይችላል ስለዚህ ሁላችሁም ለአላህ ብላችሁ አፉ በሉ አፉ ብላችሁኛል ሰዓት አርፍጄባችሁ ምን ብዬባችሁ አፉ ብላችሁኛል እኔም ስሜን በየትኛው መንገድ በየትኛው ቦታ ያነሳ ካለ ለአላህ ብዬ አፉ ብያለሁ ስለዚህ ሁላችሁ አፉ ተባባሉ አልሙስሊሙ ሙስሊም ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ማለት ማን ሰሊመ አልሙስሊሙን ሚን ሊሳኒሂ ወየዲ ሙስሊሞች ከምላሱና ከእጁ ሰላም ይሁንለት ነው ሙስሊም ማለት ወልሙሃጂር ሙሃጂር ማለት ትልቅ ስም ነው ከመካ ወደ መዲና የተሰደዱ ሙሃጂር ማለት ደግሞ ማን ሃጀረ ማ ነሃ አላሁ ዐንሁ አላህ ከከለከለው ነገር የተከለከለ ነው አላህ ቀልባችን ንጹህ አድርጎልን እንደዚሁም ደግሞ ምላሳችንን ንጹህ አድርጎልን ይሄን ረመዳን በተለየ ሁኔታ አግኝተነው የምንጾም አላህ ያድርገን ፈተቁላህ ኢባደላህ ፊማ ተዕተቂዱ ወማ ተቁሉን ወተፍዐሉን ወተቁ የውመን ትርጀዑነ ፊሂ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين وعن أزواج أمهات المؤمنين وعن صائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين وعنا معهم برحمتك يا أرحم الراحمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم انصر إخواننا مستضعفين في كل مكان
اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين يا رب العالمين، يا أكرم الأكرمين، يا ذا الجلال والإكرام، يا حي يا قيوم. اللهم انصر من نصر الدين واخذل من خذل المسلمين، اللهم ادفع الظالمين بالظالمين يا رب العالمين. اللهم بارك لنا شعبان وبلغنا إلى رمضان، اللهم بلغنا شهر رمضان برضوانك، اللهم بلغنا شهر رمضان برضوانك، اللهم بلغنا شهر رمضان برضوانك ورزق من نيرانك. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم جليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.